ሊሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር ኢየሱስ ዳግም ይመጣ። ይመለሳል ይመለሳል ኢየሱስ ዳግም ይመጣ። በጌታ የተወደዳችሁ የእግዚአብሔር ልጆች እንደምን ቆያችሁ? የእግዚአብሔር አባታችን ስም ለዘላለም የተመሰገነ ይሁን። ዛሬ ከቃሉ አብረን የምናነበው በሉቃስ 15 ቁጥር 1 እስከ 10 የተጻፈውን ነው። እሱም ሉቃስ 15 ቁጥር 1 ላይ እንዲህ ይላል፣ ይህ ሰው ኃጢአተኞችን ይቀበላል ከእነርሱ ጋርም ይበላል። ይህንን ሲሉ የነበሩት ፈሪሳውያን የአይሁድ መሪዎችና ጸሐፍቶች ነበሩ እና እነርሱ በዚያን ጊዜ ኃጢአተኞች ወይም ቀረጥ ሰብሳቢዎች እነሱ ኃጢአተኛ ብለው የሚያውቋቸው ሰዎች ወደ እነሱ አይቀርቡም። ለምን ሲባል እነሱ ከላያቸው ይገፏቸው ነበረ። እነዚህን ሰዎች ስለሚገፏቸው እነዚህ ሰዎች ወደ ቤተክርስቲያንም አይመጡም። እነሱም ራሳቸውን አግልለው ፈሪሳውያንን የቤተክርስቲያን መሪ የሆኑትን ሰዎች ይንቋቸው ነበር። እነሱ በመሃላቸው ይህንን የሚመስል ርቀት ነበረ። በወቅቱ የቤተክርስቲያን መሪ የሆኑ ሰዎች እነዚህን ኃጢአተኞች በጣም ይኮንኗቸውና ይርቋቸው ነበረ። ታዲያ በዚህ ቦታ ላይ ኢየሱስ ክርስቶስ ሲቀርባቸው ወደ ራሱ ሲያመጣቸው እነሱም በፍቅሩ ተማርከው ወደ ኢየሱስ ሲጎርፉ የተመለከቱት ፈሪሳውያን እጅግ በጣም ተበሳጩ። ለምን ይህ ሰው እውነት ነብይ ከሆነ ከእግዚአብሔር የመጣ ሰው ከሆነ ለምን ከኛ ጋር ሆኖ ለነዚህ ሰዎች ዋጋቸውን አይሰጣቸውም? ለምን ከኛ ጋር ሆኖ እነዚህን ሰዎች አያገላቸውም? በማለት ሲጠያየቁ ነበረ። ይህንን ክስ ማቅረባቸው ለማስተላለፍ የፈለጉት መልእክት ይህ ነበረ። ክርስቶስ ራሱን ኃጢአተኛ ከሆኑ እጅግ ከረከሱ ሰዎች ጋር በማዛመድ የእነርሱ ርኩሰት ምንም የማይመስለው የእነሱ ርኩሰት ምንም የማይሰማው ሆኗል የሚል ነበረ። በእርግጥ ጌታችን ኢየሱስ ክርስቶስ የእነዚህን ሰዎች ኃጢአት ያውቃል። ሲቀርባቸው ኃጢአታቸውን መደገፉ ሳይሆን ክርስቶስ ኃጢአተኞችን ስለሚወድ በሚክያስ 7 ቁጥር 18 ላይ ሄደን ስንመለከት የርስቱን ትሩፍ ኃጢአት ይቅር የሚል የሚምር እንደ አንተ ያለ አምላክ ማን ነው? ለዘላለም አትቆጣም፣ ነገር ግን ምህረት በማድረግ ደስ ይልሃል ብሎ ሚክያስ ጽፏል። እና እዚህ ቦታ ላይ እነዚህ ፈሪሳውያን እነዚህ ጸሐፍቶችና የአይሁድ መሪዎች የሆኑ ሰዎች ይህንን አላስተዋሉም፣ ይህንን አላወቁም። እግዚአብሔር ለኃጢአተኞች ያለውን ፍቅር አልተገነዘቡም። ለዚያ ክርስቶስ ወደዚች ምድር መጥቶ ኃጢአተኞችን ሲቀበል፣ ለነሱ ሲራራ፣ ወደ እነሱ ሲጠጋ፣ እነሱን በፍቅር ወደሱ ሲጎርፉ፣ ለዚያ ነው ክርስቶስን ሊወቅሱት፣ ክርስቶስን ላይ ንዴታቸው በጣም እንዲበረታ የሆኑት። ያላስተዋሉት ነገር ቢኖር በውስጣቸው ለተፈጠረው ነገር፣ በውስጣቸው ለተፈጠረው ጥያቄ መልሱ ራሳቸው ጋር ነበረ። እርሱም እንደዚህ ብሎ በንቀት የተናገሩት ነገር ነው። ይህ ሰው ኃጢአተኞችን ይቀበላል። እነርሱ ይህንን ቃል በንቀት ነበረ ሲሉ የነበረው፣ ግን መልሱ ይሄ ራሱ ነው። ይህ ሰው ኃጢአተኞችን ይቀበላል። ወደ ኢየሱስ የሚመጡ ነፍሳት የእርሱ በአጠገባቸው መኖር የሚፈጥርባቸው ስሜት ለእነርሱ እንኳን ሳይቀር ከኃጢአት ጉድጓድ ማምለጫ ያለ መሆኑን ያመለክታል።
ፈሪሳውያን ለእንደዚህ አይነት ሰዎች የሚሰጡት ንቀት ዘለፋና ኩነኔ ብቻ ሲሆን ክርስቶስ ግን ከአብ አባታቸው ቤት የራቁ ግን በአባታቸው ልብ ያልተረሱ የእግዚአብሔር ልጆች አድርጎ በመቁጠሩ ሰላምታ ይሰጣቸዋል። የእነርሱ ስቃይና በኃጢአት መሆን በራሱ በክርስቶስ ዘንድ የበለጠውን ርኅራኄ እንዲያገኙ የሚያደርጋቸው ነው። በክርስቶስ ዘንድ የበለጠውን ርኅራኄ የሚያገኙበት መንገድ ነው። ከእርሱ ይበልጡኑ እየራቁ በሄዱ ቁጥር የእነርሱን ለማዳን ያለው ፍላጎት፣ ናፍቆትና እንዲሁም የሚከፍለው መስዋዕትነት የዚህኑ ያህል እየጨመረ ይመጣል። ይህንን ሁሉ የእምነቱ ተንታኞችና የሃይማኖቱ ጠባቂዎች ነን ብለው የሚኮሩት የእስራኤል መሪዎች ከቅዱሳን መጻሕፍት ሊማሩ የሚገባቸው ነበር። እነሱ ራሳቸው ከቅዱስ መጽሐፍ ሊማሩ የሚገባቸው ፖይንት ነበር። ሚክያስ ምን ሲል ነው የተናገረው? የርስቶን ትሩፍ ኃጢአት ይቅር የሚል ነው የሚለው። የሚምር እንደ አንተ ያለ አምላክ ማን ነው? ለዘላለም አትቆጣም፣ ነገር ግን ምሕረትን በማድረግ ደስ ይልሃል አይደል ያለው። እናም ደግሞ በመዝሙረ ዳዊት 119 ከቁጥር 176 ላይ ገዳይ የሆነው ኃጢአትን የፈጸመው ዳዊት እንዲህ ብሎ ተናገረ። እንደ ጠፋ በግ ተቅበዘበዝኩ፣ ትእዛዝህን አልረሳሁምና ባሪያህን ፈልገው በማለት ጽፏል። እንደ ጠፋ በግ ተቅበዘበዝኩ። ዳዊት ሰው ገዳይ፣ ብዙ ኃጢአትን የሰራ ሆኖ ሳለ ተመልሶ እንደዚህ አለ፣ እንደ ጠፋ በግ ተቅበዘበዝኩ፣ ትእዛዝህን አልረሳሁምና ባሪያህን ፈልገው። ስለዚህ እግዚአብሔር የጠፉትን በጎች ይፈልጋል ማለት ነው። የጠፋውን አንድ በግ በምሳሌ ሲያስተምር ነበራል። ጌታችን ኢየሱስ ክርስቶስ ስለ ጠፋው በግ ሲያስተምር ነበረ እና አንድ ከመቶ ውስጥ አንድ በግ ቢጠፋበት አንድ እረኛ ትቶ ቤቱ ቁጭ ይላል ወይ ነው? አይልም። እና ሄዶ ይፈልገዋል ነው የሚለው። ሄዶ ይፈልገዋል። 99ን ትቶ አንዱን ፍለጋ በጉ ወደ ጠፋበት ስፍራ ይሄዳል። እናም ወደሚሄድበት ስፍራ ብዙ ችግር ሊያጋጥመኝ ይችላል ወይም ልጎዳ እችላለሁ ብሎ በማሰብ ያንን በግ ከመፈለግ ወደ ኋላ አይልም። ይህ እረኛ በዚህ ምሳሌ ላይ የተማርነው እና ሄዶ ይፈልገዋል ያንን በግ ሊታደገው ወደዛ በጉ ወደ ጠፋበት ይሄዳል ይላል እና ጌታችን ኢየሱስ ክርስቶስ የዚህ ተምሳሌት ነው። እናም ደግሞ ይሄንን በግ ሄዶ የማይፈልገው እረኛ እሱ ማን ነው ብሎ በምሳሌ ሲናገር ነበር። እናንተ የምትንቋቸው እነዚህ ሰዎች የእግዚአብሔር ንብረት ናቸው በማለት ክርስቶስ ተናገረ። እነርሱን በመፍጠርም ሆነ በማዳን የራሱ ላደረጋቸው በእርሱ ዘንድ እጅግ የከበሩ ንብረቶቹ ናቸው። እረኛ በጎቹን እንደሚወድና አንድ እንኳን ከጠፋች እንቅልፍ እንደማይወስደው ሁሉ ከዚህ እጅግ ከፍ ባለ ሁኔታ ደግሞ እግዚአብሔር የተናቁትንና የተተዉትን እያንዳንዳቸውን ይወዳቸዋል። ሰዎች ፍቅሩን ሊክዱ ይችላሉ፣ እርሱ ግን ሁል ጊዜ ሊመልሳቸው ይወዳል። ሕዝቅኤል 34ን ሄደን እንመልከት። ሕዝቅኤል 34 ከቁጥር 11 ሄደን ስንመለከት ጌታ እግዚአብሔር እንዲህ ይለናል ይላል፣ እኔ ራሴ በጎቼን እፈልጋቸዋለሁ፣ እጠብቃቸዋለሁ። እረኛው ከመንጋው ጋር ሳለ የተበተኑበትን በጎች እንደሚፈልግ ሁሉ እኔም በጎቼን እፈልጋለሁ። በዳመናና በጨለማ ቀን ከተበተኑበት ስፍራ ሁሉ አድናቸዋለሁ ይላል። የእግዚአብሔር ስም ይባረክ። ቁጥር 13 ላይም ሄደን ስንመለከት አሁን ያነበብነው እስከ 12 ነው። ቁጥር 13 ላይም
ከአሕዛብ መካከል አወጣቸዋለሁ፣ ከየሀገሮቹ እሰበስባቸዋለሁ፣ ወደ ገዛ ምድራቸውም አመጣቸዋለሁ። በእስራኤል ተራሮች በየወንዙ ዳርና በምድሪቱ መኖሪያዎች ሁሉ እንዲሰማሩ አደርጋለሁ ይላል። እናንተ የምትንቋቸው እነዚህ ሰዎች የእግዚአብሔር ንብረት ናቸው ብሎ ተናገረ ጌታችን ኢየሱስ ክርስቶስ። ከምሳሌው እንደተማርነው እረኛ በቁጥር ደረጃ እዚህ ግባ የማይባለውን አንድ የጠፋ በግ ሊፈልግ እንደወጣ ሁሉ ክርስቶስም እንዲሁ የጠፋው አንድ ነፍስ እንኳን ቢሆን ለዚያ ለአንዱ የሚሞት መሆኑን የሚያሳይ ነው። ለዛች ለጠፋች ለአንድ ነፍስ ክርስቶስ የሚሞት መሆኑን የሚያሳይ ነው። ከመንጋው ጠፍቶ ሲሯሯጥ የነበረው በግ ከፍጥረታቱ ሁሉ ራሱን መርዳትና መከላከል የማይችል ምስኪን ነው። ስለዚህ ወደ ቤቱ በራሱ መመለስ ስለማይችል በእረኛው መፈለግ አለበት። ከእግዚአብሔር ርቆ የሚንከራተት ነፍስ ረዳት ቢስ እንደሆነው በግ ነው። መለኮታዊ ፍቅር ካልታደገው በስተቀር ወደ እግዚአብሔር መመለሻውን መንገድ በጭራሽ ማግኘት አይችልም። ያ በግ የጠፋበት አንድ በግ የጠፋበት ያ ሰው 99ን አስገብቶ በቃ ይህ በግ ተመልሶ ከመጣ በሩን ከፍቻ አስገባዋለሁ፣ ወደ ውጪ ከወጣው እሱ ወደ ጠፋበት ስፍራ ከሄድኩኝ ውጪውም አካባቢውም ቀላል አይደለም በማለት በሩን ዘግቶ ቁጭ አለ እንዴ? አይደለም። ይልቁንም በጉ የጠፋ መሆኑን ባወቀ ጊዜ በጭንቀትና በሐዘን ተዋጠ። በጎቹን ደግሞ ደጋግሞ ቆጠራቸው። አንድ በግ መጥፋቱን ሲያረጋግጥ እንቅልፉን መተኛት አልቻለም። 99ን በበረሃ ትቶ አንዱ የጠፋውን በግ ለመፈለግ ከዚያ ወጣ። መንገዱም እየጨለመ ምሽቱ ፈታኝና መንገዱም አደገኛ እየሆነ ሲሄድ የእረኛው ጭንቀትና ስጋትም እየበረታና የመፈለግ ምኞቱ እየጨመረ መጣ። ያንን የጠፋ በግ ለማግኘት የሚቻለውን ሁሉ አደረገ። ክርስቶስ የልጆቹን ድምፅ ከሞት አፋፍ እያዳመጠ ተከተላቸው። ክርስቶስ የልጆቹን ድምፅ በአደገኛ ቦታ ሲሰማ ይህ ቦታ አደገኛ ነው፣ ሕይወቴን ሊያሳጣኝ ይችላል፣ ብዙ ፈታኝ ነው ብሎ ወደ ኋላ አላፈገፈገም። ቀጠለበት። ድምፃቸውን እየሰማ ቀጠለበት። ዳገቱንም ወጣ፣ አደገኛ ቁልቁለቱንም ወረደ። ከእግዚአብሔር የራቀችውን ነፍስ ፍለጋ የሚችለውን ጥረት በሙሉ ክርስቶስ አደረገ። በአደገኛ ቦታዎች ላይ ሲንቀሳቀስ ነበረ። ይህንንም ያውቅ ነበረ፣ ግን ቀጠለበት። ይህንን ምሳሌ ደግሞ ክርስቶስ በቀራንዮና በጎልጎታ ሲያደርግ የነበረውን ድርጊት ወደ ኋላ መለስ ብለን እንመልከት። ክርስቶስ ሊገድሉት ሊወስዱት እንደሚፈልጉ ያውቃል። ምን አይነት ስቃይ እንደሚያሳልፍ ያውቃል። ግን ራሱን አሳልፎ ለጠፋው ለሰው ዘር ሕይወቱን አሳልፎ ሰጠ። ከዚያን በመጨረሻም ሕይወቱን አሳልፎ በመስጠት የጠፋበትን የሰው ዘር አገኘ። ፍለጋው ስኬታማ ሆነ። ከዚያ በኋላስ ምን ያደረገ ይመስላችኋል? ለምን አንከራተትከኝ ብሎ ያለ ይመስላችኋል? በጭራሽ አይደለም። ወስዶ በትከሻው ላይ ተሸከመው። በመጨረሻም ልፋቱ ዋጋ አገኘ። ሆኖም ግን አልተቆጣውም። በደስታ እየፈነደቀ ትከሻው ላይ በማድረግ ወሰደውና ቁስሉን አከመለት። በደረቱ ላይ በማድረግ ወደ ልቡ በማስጠጋት ከእሱ ዘንድ የነበረውን የሕይወት ሙቀት ሰጠው። ፍለጋው ከንቱ እንዳልቀረ በማመስገን ወደ መንጋው መልሶ አመጣው።
ከዚህ ምሳሌ ምን እንማራለን ካልን እንደ ተንከራታች በግ ብንሆንም እንኳን ከእግዚአብሔር እይታ አለመሰወራችንን ማረጋገጫ ተሰጠን። ስለዚህ የተከፋንና ተስፋ ቆርጠን ያለን ምንም እንኳን የከፋ ተግባር ፈጽመንም ቢሆን ከዚህ ምሳሌ መደፋፈሪያ ልናገኝ ይገባናል። እኔ እግዚአብሔርን በድዬዋለሁ፣ እኔ ወደ እግዚአብሔር ቤት መሄድ የለብኝም፣ ወደ እግዚአብሔር መቅረብ የለብኝም፣ እኔ እግዚአብሔርን በድያለሁ፣ አጥፍቻለሁ በማለት ከእግዚአብሔር መሸሽ ወይም እግዚአብሔርን መጠራጠር፣ ይቅር ላይለኝ ይችላል ብለን መጠራጠር የለብንም። በእግዚአብሔር ላይ በእርሱ ላይ ስናምጽ እርሱ ደግሞ ሊፈልገን ይወጣል። እረኛው 99ኞቹን በጎች በበረሃ ትቶ አንዷን ፍለጋ እንደወጣ ሁላ እርሱም እኛን ይፈልገናል። ቆስሎና ሰንበር አውጥቶ ለመጥፋት የተዘጋጀውን በእጁ እንደገና አክሞ በደስታም ደህንነት ወዳለበት ቦታ እንደገና ያመጣዋል ማለት ነው። የእግዚአብሔር አባታችን ስም ለዘላለም የተመሰገነ ይሁን። ለኃጢአተኞች እግዚአብሔርን በድለናል፣ እኛ ወደሱ መቅረብ አይገባንም ለሚሉት ከራሳቸው እንኳን ተስፋ ለቆረጡት እግዚአብሔር ከነሱ ተስፋ እንደማይቆርጥና እንደሚፈልጋቸው ያስተምረናል። እና የእግዚአብሔር ወገኖች ምንም ያህል በእግዚአብሔር ላይ አመፀንም ቢሆን እግዚአብሔርን በድለንም ቢሆን ከእግዚአብሔር መራቅ የለብንም። ወደ አባታችን መጠጋት አለብን። ይቅርታውን መማፀን አለብን። ንስሐ መግባት አለብን። ድርሻውን ወስዶ ከአባቱ ቤት የወጣውን ያንን ልጅ አስታውሱት። ወደ አባቱ ቤት ተመልሶ ሲመጣ ተቀበለው። አባቱ የሚያስፈልገውን ነገር በሙሉ እንዲሟላለት አደረገ። እና የጌታ ልጆች ወደ እግዚአብሔር መመለስ እንዳለብን፣ ተስፋ ከእግዚአብሔር መቁረጥ እንደሌለብን እንማራለን ማለት ነው። እና በሰማነው እንድንኖር እግዚአብሔር ሁላችንንም ይርዳን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ
ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም